በቃ ላገኛችሁ አልቻልኩም። እናንተ ልጆች ናችሁ። መሮጥ አይሻልም እንዴ? ምንድነው እሱ? ኧረ እየሮጥኩ እኮ ነው። እየሮጥክ ነው? ወይ ጉድ! ይኸው የሚናፈሰው ወሬ እኮ በቃ ጠፉ ምናምን እየተባለ ነው የሚናፈሰው። ምንድነው እቅዳችሁ እናንተ? ትመለሳለህ? እንዴት ልቀሩ ቻላችሁ? ኧረ እኔ አልጠፋም። እኔ ቤተሰብ እዚህ ስለሆነ ውድድርም አለ። ስለዛ ነው እዚህ ቀረሁ እንጂ እኔ አልጠፋም። አልጠፋህም? ትመለሳለህ? ሊታመን በማይቻል መንገድ ነው የኮበለሉት። የአትሌቲክስ ቡድኑን ሲሰናበቱ ወዲምነን ወዲያምነን አላሉም። ሁለቱ ወጣት አትሌቶች ድንገት ሳይታሰብ የማሸነፋቸው ዜና ተሰማ። ከወዴት አሉ ሲባል እዛው አሜሪካ ከርመው ማሸነፋቸው ተነገረ። ማሸነፋቸው ብቻ ሳይሆን በታላቅ ድል የመንበሽበሻቸው ጉዳይ እውን ሆነ። ሁለቱ አትሌቶች ነጋሂና እመቤት በዚህ ሰዓት ዝምታቸውን ሰበሩ። የኢትዮጵያ ሕዝብንም ወቅሰዋል። ለመሆኑ ከድራማው ጀርባ እነማን አሉ? አትሌቶቹ ለምን ጠፉ ተባለ? የነሱስ እውነት ምንድን ነው? በዛኛው በሀገር ውክልና ውድድር ላይ ድል ያልቀናቸው አትሌቶች ፈጣን ሰዓት ያስመዘገቡበት ሚስጥርስ ምንድን ነው? ሁሉንም ልንነግራችሁ ነው። ሁሉ ስፖርቶች ነን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ቤተሰብ መሆን ትችላላችሁ። የደውል ምልክቷን ተጫኑ። ፈጥናችሁ ትኩስ መረጃዎችን ከምንጩ ታገኛላችሁ። ይኸው ጠፉ ስለተባሉት አትሌቶች ልንነግራችሁ ነው። ኢትዮጵያ በምትታወቅበት ርቀት የወርቅ ሜዳሊያ ጠማት። ኢትዮጵያውያን አንገታቸውን ደፉ። ግን አትሌቶቹ ወደ ሀገራቸው የመመለሻቸው ቀን ተቆረጠ። ነሐሴ 5 ቀን። ይህቺ ቀን ለሁለቱ አትሌቶች በጥቁር መዝገብ ላይ የሰፈረች ትመስላለች። ከ20 ዓመት በታች የልዑካን ቡድንን ወክለው ነው ወደ ስፍራው ያቀኑት። ነጋሄ እያሱና እመቤት ጥላሁን። ነጋሄ እያሱ ከአዳማ ስፖርት ክለብ የተወከለ ነው። በ800 ሜትር በውድድሩ ላይ ተሳትፏል። እመቤት ጥላሁን ደግሞ በ5000 ሜትር ተሳትፋለች። በስድስተኝነት ውድድሯን አጠናቃለች። ይህ ዜና ከተሰማ በኋላ ወደ ሀገራቸው ይመለሳሉ ተብለው ሲጠበቅ ድራማዊ በሆነ መንገድ እዛው የመቅረታቸው ዜና ተናፈሰ። ይህ ቀናትን ያስቆጠረ ዜና ነው። አሁን ደግሞ አሸናፊነታቸውን ሰማን። እዛው አሜሪካ በተደረገ ውድድር ላይ ነጋሂ እያሱ 1 ደቂቃ ከ16 ሰከንድ ከ03 ማይክሮ ሰከንድ በመግባት ሁለተኛ ሆኖ ውድድሩን አጠናቀቀ። በ600 ሜትር ተምዘግዝጎ ምርጥ ሰዓት አስመዝግቦ ውድድሩን ጨረሰ። ድንቅ የተባለችው አትሌት እመቤት ጥላሁን ደግሞ አሸናፊነቷ ብዙዎችን አስገረመ። ይበላችሁ ሲባል በአንደኝነት ውድድሯን አጠናቀቀች። ዓለም ስለሷ ተናገረ። ይህች አትሌት ምርጥ ነች አለላት። በ5000 ሜትር በፖርትላንድ በተዘጋጀ ውድድር ላይ 15 ደቂቃ ከ15 ሰከንድ ከ30 ማይክሮ ሰከንድ ውድድሯን አጠናቃ በበላይነት ፈጸመች። ይሄ የዓመቱ ምርጥ ሰዓቷ ነው። በዛኛው ውድድር ላይ ግን እምብዛምም ድል አልቀናትም ነበረ። ይህ ከሆነ በኋላ ዳግም ስለነሱ መገናኛ ብዙሃን እያወራ ነው። እነሱም መነጋገሪያነታቸው የታወቃቸው ይመስላል። ድምጻቸውን አሰምተዋል። ለምን ጠፋችሁ? እውነትስ ጠፍታችሁ ነበር ወይ ለሚለው ጥያቄ ምላሽ ሰጥተዋል። ድንቅ ብቃቷን አሳይታ ያሸነፈችው የእመቤት ጥላሁንን ጉዳይ እናስቀድም። እመቤት የጠፋችበት ጉዳይ እጅግ ብዙዎችን ያስገረምና ፈጣኗ አትሌት የሚል ስምንም ያሰጣት ነበረ። እመቤት ጥላሁን ነጋሂ እያሱ መጥፋቱን ተከትሎ የብዙዎች ዓይን እሱ ላይ እንደሆነ ባስተዋለች ጊዜ እሷ ፈትለክ አለች። ውድድሯን በስድስተኝነት ብታጠናቅቅም ይሄ የመጥፋቱ ድራማ ላይ ግን እሷ ቀዳሚ ነበረች። ሁሉም ነጋሂን ይፈልጉታል። እሷ ግን ትኩረቷን አንድ ጉዳይ ላይ አድርጋለች። እንዴት አሜሪካ ልትቀር እንደምትችል። የኦሮሚያ ኮንስትራክሽን አትሌት ናት። ባዶ ሻንጣዋን እየጎተተች ገባች ወደ ኤርፖርቱ። ሻንጣዋን
እየገፋች ተከተለቻቸው። እሷ ግን ሻንጣዋን ይዛን የመጣችው። አመራሮቹ ቀድሞ የጠፉትን አትሌቶች ፍለጋ ሲባዝኑ እሷ እልም ስልም አለችባቸው። እዚህም ነኝ እዛም ነኝ አላለችም። ብቻ ላጣለች ቀረች። ይህ ከሆነ ከቀናት በኋላ ነው የአሸናፊነቷ ዜና የተሰማው። ይህ ከተሰማ በኋላ በአሜሪካ የሚገኘው የኢትዮ ራነርሱ ባለቤት ደውሎላት ነበረ። ምን ገጠመሽ አላት። እኔ አልጠፋውም፣ አክስቴ በዚህ ስላለች የአክስቴ ልጅ ጋር ለማረፍ ነው የሄድኩት። ደግሞም ይሄ ውድድር ስላለብኝ ነው አሜሪካ የቀረሁት። 2 ውድድሮች ገና ይጠብቁኛል። ወደ ሀገሬ እመለሳለሁ። ትልቅ ተስፋ አለኝ። እንጀራዬ በአትሌቲክስ እንደሆነ አውቃለሁ። ሀገሬንም አኮራለሁ። ጠፋች የሚባለው የተነዛብኝ ወሬ ከእውነት የራቀ ነው። በዚህም አዝኛለሁ። አሉባልታው የተባልኩት ብዙ ነው። ጠፋች የተባለበት መንገድም ድራማዊ ነው፣ የተወሳሰበ። እኔ ግን ከዚህ ሁሉ የራኩኝ ነኝ። ተስፋ ያለኝ አትሌት ነኝ። በዚህ ውድድር ላይ በአሸናፊነት ብቻ ሳይሆን ምርጥ ሰዓት በማስመዝገብም ጭምር ነው ውድድሩን ያጠናቀቅኩት። እንጀራዬ አትሌቲክስ ነው። ከእግሮቼ በቀር ለኔ አንዳችም ተስፋ የለም። ለዚህ ደግሞ የሀገሬ አሰልጣኞች ያስፈልጉኛል። የሀገሬ አየር ያስፈልገኛል። የሀገሬ ሕዝብ ያስፈልገኛል። በእርግጥ በድለውኛል። ስሜ በብዙ መንገድ ተነስቷል። ስሜ ተብጠልጥሏል። አሁን ስሜን አድሼ ራሴ የምታድሼ በአሸናፊነት መመለስ እፈልጋለሁ ስትል ነው የተናገረችው። እመቤት ጥላሁን ከስፍራው። እመቤት ጥላሁን ገና ልጅ ነች። ድንቅ መመለስ፣ ድንቅ መጥፋት እየተባለ ብዙዎች እየተነጋገሩባት ይገኛሉ። በአሜሪካ ፖርትላንድ በተካሄደ የ5000 ሜትር ውድድር ነው በብቸኝነት በልዩ ፍጥነት በመሮጥ ተቀናቃኞቿን አስገርማ ሙሉውን ውድድር በብቸኝነት እየመራች በአንደኝነት ውድድሯን ያጠናቀቀችው። ገና 2 ውድድሮች ይቀሩኛል፣ እዛ እወዳደራለሁ፣ ወደ ሀገሬ እመለሳለሁ ስትል ነው የተደመጠችው። ቃሏን ታከብር ይሆን? ወደ ሀገሯ ትመለስ ይሆን? እኛም አብረን እንመለከተዋለን። ይሄን ጉዳይ ወደ ነጋሂ እያሱ ታሪካችን ከማለፋችን በፊት የእናንተን ሀሳብ እንቀበላለን። ለምን የቲኬት ታባክናለች? በዛው መቅረት እየቻለች በዛው መወዳደር እየቻለች ለምን ትመለሳለች? ያደረገችው ነገር ልክ ነው፣ መጥፋትም ይገባታል የሚሉ ጎራዎች አሉ። ሀገርን ወክላ እስከሄደች ድረስ ከልኡካን ቡድኑ ጋር ስትችል መመለስ አለባት። አሊያ ደግሞ ማሳወቅ ግዴታዋ ነው። እሷ ጥፋት አጥፍታለች የሚሉ ጎራዎች አሉ። እናንተ ከየትኛው ወገን ናችሁ? እመቤት ለዚህኛው ድሏ ጀግና ልንላት እንወዳለን። በዛኛውስ ምን እንበላት? ይህች አትሌት ገና በልጅነቷ መጥፋቷ ልክ ነው? እናንተ በሷ ቦታ ብትሆኑ ምን ትወስናላችሁ? እስቲ ኮሜንታችሁን ጻፉልን። ወደ ነጋሂ ታሪክ እንለፍ። በነገራችን ላይ ነጋሂ እያሱ የአዳማ ኤሌክትሪክ ክለብ አትሌት ነው። በአሜሪካ በተደረገው ኢትዮጵያን በወከለበት ውድድር ላይ በ800 ሜትር ተሳትፎ ነበረ። በመጀመሪያው ዙር አንደኛ ሆኖ ወጥቶ ነበረ። በግማሽ ፍጻሜው ግን 7ኛ ሆኖ አጠናቆ ለፍጻሜው ሳይደርስ የቀረ ወጣት ነው። በጉዞ ዕለት የፈጸመው ድርጊት ብዙዎችን ያስደነቀ ድራማዊ የሚመስል ነገር ነው። ፖርትላንድ ኤርፖርት ውስጥ ገንጠል ብሎ ወደ ጎን ማለት ጀመረ። እርምጃው ያላማራቸው የአትሌቲክስ ፌዴሬሽኑ አመራሮች አዩትና ወዴት ነው ብለው ጠየቁት። መጸዳጃ ቤት መሄድ እንደሚፈልግ ነገራቸው። ሻንጣውን አስቀምጦ ገባ። አልተመለሰም። እምጥ ይግባ ስምጥ ይግባ ወደ ግራ ወደ ቀኝ እየሄዱ ፈለጉት። ነጋሂን ያየ የአሜሪካ ጅብ ግን አልጮህ አለ። የአሜሪካ ጅብ አልጮህ ሲላቸው አመራሮች ምን አደረጉ? ለኤርፖርቱ ጠባቂዎች ጉዳዩን ሪፖርት አደረጉ። ሁሉም የኤርፖርቱ ክፍሎች ተፈተሹ። ምንድን ያደረገው ነጋሂ በአንዱ መጸዳጃ ቤት ክፍል
በጎን በኩል በሌላኛው በር ወጥቶ እብስ ብሏል። ሻንጣው ተፈተሸ። ባዶ ሻንጣ ይዞ ነበረ የተገኘው። ፊልም የሚመስል ክስተት ሰርቶ የ800 ሜትሩ አትሌት ፈትለክ አለ። ይህ ከሆነ በመገናኛ ብዙሃን መነጋገሪያ ከሆነ በኋላ ከዛው ከፖርትላንድ አሸናፊ መሆኑ የሚያበስር ዜና ወጣ። በ600 ሜትር ተወዳደረ። በሁለተኝነት ውድድሩን አጠናቀቀ። እሱም ተጠይቆ ነበረ። ጠፍተሃል ተብለህ ነበረ፣ ለምን ይሄንን አደረግክ ሲባል እኔ አልጠፋውም፣ በአትሌቲክሱ መግፋትና መቀጠል ነው የምፈልገው። ልክ እንደ እመቤት ሁሉ ስሜ ተብጠልጥሏል። ወደ ሀገሬ እመለሳለሁ። ከአትሌቲክሱ ውጪ ምን እንጀራ ምንም ቆርሰው ምንም ጎርሰው አለ። ህዝቤን ካስቀየምኩ ይቅርታ እጠይቃለሁ፣ ግን ወደ ሀገሬ እመለሳለሁ የሚል ተስፋውን ሰጥቷል። በአንድ በኩል አትሌቶቻችን መመለሳቸው ተስፋ ይሰጣል። በተለይ የእመቤት ጥላሁን ፐርፎርማንስ ወይንም ብቃት እጅግ አጀብ የሚያሰኝ ነው። የነጋሂም በአጭር ርቀቶች ላይ ያሳየው ድል በጣም አስገራሚ የሆነ ውድድር ነው። ዳይመንድ ሊግ ላይ የሚወዳደር ተፎካካሪ ነው። ብርቱ ፉክክር አድርጎ ሁለተኛ ሆኖ መጨረስ የቻለው። አትሌቶቹ እኔ በግሌ ጥፋት ሰርተዋል ብዬ አምናለሁ። እናንተስ በምን ትስማማላችሁ? ሀሳባችሁን ጻፉልን። አሁንም ሰላም ለሀገራችን፣ ሰላም ለህዝባችን።